ዶክተር የነፍሰ ጡር ሆድ መቼ ነው ማስታወቅ የሚጀምረው? 4 ወሬ ነው ግን ልብስ ላይ ራሱ አያስታውቅም የሚል ጥያቄ ነበር። ከህክምናው አንጻር ጽንስ ከፐልቪክ ከአጥንቶቹ እየወጣ የሚመጣው ከ12 ሳምንት ጀምሮ ነው። ስለዚህ ያኔ ነው እኛ ሐኪሞች ራሱ በእጃችን መንካት የምንጀምረው። የበለጠ ግን ሆድ ላይ ማስታወቅ የሚጀምረው 4 ወር አካባቢ ነው። 5 ወር አካባቢ ጽንሱ እድገቱ እምብርት አካባቢ ይደርሳል። ስለዚህ ከእምብርት በታች ያለ አበጥ የሚል ቦርጭ የመሰለ ነገር እብጠት ይኖራል። 6 ወር 7 ወር እያለ ደግሞ ከዚህ በላይ እያደገ ይሄዳል። ስለዚህ 4 ወር 5 ወር መጠበቅ ነው። ከዛ ውጭ ግን እንደ ጽንሱ አቀማመጥ ሁኔታ እንዳለን ቁመት እንደ ሳይዛችን የተለያየ አይነት ያቀማመጥ ቅርጽ ስለሚኖር በአልትራሳውንድ ታይቶ ሐኪማችሁ የጽንሱ እድገት ጥሩ ነው እስካላችሁ ድረስ አንዳንዴ ቦርጭ ኖሮት በጣም ቀድሞ ገኖ መውለጃሽ ደረሰ ወይ ብሎ ሰው የሚያስጨንቃቸዋል፣ ወይ መንታ ነው ወይ እያሉ የሚያስጨንቃቸዋሉ። አንዳንዴ ደግሞ ሆድሽ አያስታውቅም እኮ ምንድነው ልጁ ደህና ነው እያሉ ያስጨንቋቸዋል። ስለዚህ ዋናው ከሐኪማችሁ ጋር የምታደርጉት ውይይት ነው። እኛ በእጃችን ለከተን ፈንዳል ሀይት የምንለው አለ። ቁመቱ ምን ያህል ነው የሚለውን እናያለን። በአልትራሳውንድም እናመሳክራለን። እርግዝና የመጀመሪያው ከ1 እስከ 2 ወር ያለው ምን ይመስላል የሚለውን ነው የምናየው። በአማካይ ከ4 እስከ 8ኛ ሳምንት የምንለው ነው። 4 ሳምንት ስንል አንድ ሴት ፔሪድ ጠብቃ የሚቀርበት ጊዜ ማለት ነው። እናንተ እርግዝና 1 ብሎ ጀመረ ስትሉ እኛ ፔሪድ ከጀመረበት ስለሆነ ሐኪሞች የምንቆጥረው እርግዝናው 1 ወር ሞላው ብለን ነው የምናስበው። ልክ ፔሪድ ጀምራችሁ ሲቀር በዛ ወቅት ብዙ ጊዜ በሽንት የእርግዝና ምርመራ ወይ በደም የእርግዝና ምርመራ ነው የሚታየው። በአልትራሳውንድ ብዙ ጊዜ ከ4 እስከ 5 እስከ 6 ሳምንት ባለው ጊዜ ጀስቴሽናል ሳክ የምንለው የጽንስ ከረጢት ብቻ ነው የሚታየው። የማህፀን ውስጥ አልትራሳውንድ ሲሆን ቀድሞ 4-5 ሳምንት ላይ ሊያዩ ይችላል። ይሄ በማህፀን ውስጥ ገብቶ የሚሰራው ሲሆን ትራንስቫጃይናል አልትራሳውንድ። ከላይ ፐልቪክ አልትራሳውንድ ከሆነ ደግሞ እሱ ደግሞ ሞር 5 ሳምንት ላይ 6 ሳምንት ላይ ሊሆን ይችላል የሚታየው። ይሄ ከ4 እስከ 8 የሚለው ሳምንት ላይ አንድ ሴት ምን ትጠብቃለች? ብዙም የእርግዝና ስሜት የሚሰማ የለም፣ ግን ሴንሲቲቭ የሆኑ ሰዎች ላይ ሃይፐሬሜስ ግራቪዳለም ወይም የእርግዝና ማቅለሽለሽና ማስመለስ እሱ ጠንክሮ የሚቀጥልባቸው ሴቶች ሊኖሩ ይችላሉ። ማቅለሽለሽ ማስመለስ ብዙ ጊዜ ወደ 6 ሳምንት ይጀምራል። አንዳንዶቹ ገና 7-8 እያሉ ብሶባቸው ሃይፐሬሜሲስ ማለት በጣም በሳምንት ከ3 ኪሎ በላይ ልትቀንሱ ትችላላችሁ። ሽንት ስንመረምር ኬቶን ፖዘቲቭ ሊሆን ይችላል። እሱ ደግሞ +1 +2 +3 እያለ ከፍተኛም ደረጃ ላይ ሊደርስ ይችላል። ስለዚህ አንድ ሴት ፔሪዷን ጠብቃ እንደቀረ በእነዚህ 1 ወር ውስጥ ከ4 እስከ 8ኛ ሳምንት ወይም በእናንተ ከ1 ወር እስከ 2 ወር በሚለው ጊዜ ማቅለሽለሽና ማስመለስ ሊታይ ይችላል። አልትራሳውንድ በዚህ ጊዜ በጣም ያለው ጥቅም ምንድነው? ኢክቶፒክ ፕሬግናንሲ የምንለው ከማህፀን ውጭ እርግዝና ካለ እርሊ ዲቴክት ያደርገዋል። ብዙ ሰው የሚያስበው በቃ 3 ወር ይሙላና ክትትል ጀምራለሁ ከ3 ወር በኋላ ብሎ ነው የሚያስበው። ግን በዚህ ወቅት የጽንሱን ሎኬሽን ከቀኑ አንጻር አብሮ ይሄዳሉ እድገቱ የሚለው ማየት አለብን። ሁለተኛው ደግሞ ሞላር ፕሬግናንሲ የምንለው አለ። የእንግዴ ልጅ ብቻ ሊሆን ይችላል የሚሰራው። ከዛም ተነስቶ አንዳንዴ እስከ ኮሪዮ ካርሲኖማ እስከ ካንሰርም ሊቀየር ይችላል። ለማስደንገጥ ሳይሆን ጤናማ እርግዝና ነው ወይ ወደ ኮሪዮ ካርሲኖማ ኤኒዌይስ ሞላር ፕሬግናንሲ የሚባል እና ይሄንን ልናቅ የምንችለው ምንድነው? በአልትራሳውንድ ነው። አልትራሳውንድ ላይ ከረጢት ብቻ ከሆነ እንግዲህ ልጅ ብቻ ከሆነ ያለውን ነገር እያየን የደም እርግዝና ምርመራም ልናይ እንችላለን። ስለዚህ ዋናው ግን ህይወትን የሚያሰጋው በተለይ ኢክቶፒክ ፕሬግናንሲ ራፕቸር ካረገ ሆድ ውስጥ ደም ሊፈስ ይችላል፣ እስከ ሰርጀሪ ሊያደርስ ይችላል። ሶ መጀመሪያ ላይ ሎኬሽኑ እንዴት ነው የሚለውን እናያለን። ስለዚህ ሰመራይዝ ስናረግ ፔሪድ ጠብቃችሁ ከቀረ በኋላ ከ2 እስከ 5 አንዳንዴ እስከ 10 ቀን ባለው የሽንት የእርግዝና ምርመራ ጠዋት ላይ ብሰሩ 2 መስመር ያሳያል ወይም ነፍሰ ጡር መሆናችሁን ይናገራል። ፈዛዛ መስመር ከሆነ አጠራጣሪ ነገር ከሆነ ወደ ሐኪም ቤት ሂዱ፣ የደም የእርግዝና ምርመራ ይሰራል። የማያቋርጥ ቁርጠት ነፍሰ ጡር መሆናችሁን አይታችሁ በጣም ቁርጠት ህመም ካለ ደግሞ በአልትራሳውንድ ሎኬሽኑ የት ነው ማህፀን ውስጥ ነው ያለው የሚለውን እናያለን። በተለይ ደግሞ 7-8 ሳምንት ሲደርስ ደግሞ ሀርትቢት እንጠብቃለን። አንዳንዴ ቢላይትድ ኦቨም የምንለው አለ። ከረጢት ብቻ ሆኖ ይፈጠርና ጽንሱ እድገት አያሳይም። መጀመሪያ 5-6 ሳምንት ላይ መተው ከረጢት ብቻ ቢሆን ችግር የለም። 7-8 ሳምንት ሲሆን ግን አንዳንዴ ጤናማ ያልሆነ እንቁላል ጤናማ ያልሆነ የወንድ የዘር ፍሬ ጋር ሲገናኝ ኤኒዌይስ ከረጢት ብቻ ይሆናል። ቢላይትድ ኦቨም ይባላል። 1-2 ሳምንት ሰተን ደግመን አልትራሳውንድ እናየዋለን። በዚህ ሰዓት ግን ጽንሱ የልብ ምት ካልፈጠረ
ጤናማ ካልሆነ ያው በመድኃኒትም ይሁን ሐኪማችሁ ጋር ተመካክራችሁ እንዲወጣ ቢደረግ ይሻላል በሚለው ነው የምንወስነው ጤናማ ካልሆነ። ስለዚህ ሰመራይዝ ስናደርግ ከ4 እስከ 8 ሳምንት ይህን ይመስላል። ፓርት 2 ከ8 እስከ 12 ሳምንት ያለ እርግዝና ምን ይመስላል የሚለውን እናያለን። በዚህ ወቅት መንታም እርግዝና ካለ በደንብ የምንለይበት የጽንሱን ደህንነት፣ በአጠቃላይ ክራውን ትራምፕሊንግዝ የምንለው አለ። ከጭንቅላቱ እስከ መቀመጫው የእግር እነዚህ በዶች ምልክት ይኖራል፣ የእጅ ምልክት፣ የእግር ምልክት ይኖራል እና ግሮስ ኮንጀኒታል አኖማሊዎች አንዳንዴ ቶሎ የሚታዩ አፈጣጠር ችግሮች እንደ ሲስቲክ ሃይግሮማ ያሉት ሊታዩ ይችላሉ። ስለዚህ መንታ ከሆነ እንለያለን። ቀኑን ጠብቆ እያደገ ነው ወይ? ስለዚህ ሲለካ ጽንሱ እዚህ ፒክቸር ላይ እንደምታዩት ከጭንቅላት ውስጥ ከመቀመጫው ያለውን ነው የምንለካው። ጽንሱ መቆም ስለማይችል ሙሉ ቁመት አንለካም። በዛ መሰረት 8 ሳምንት ነው ወይ 9 ነው 10 ነው 12 ሳምንት ነው የሚለውን እናያለን። ከፔሪድ መቅረት አንጻር ደግሞ እናት በዛ ወቅት ስታይ ፔሪድ ከቀረ 2 ወር ሆነኝ 3 ወር ሆነኝ ብላ የምታስብበት ጊዜ ነው። ስለዚህ በዚህ ወቅት ሙሉ የነፍሰ ጡር ምርመራ የምናደርግበት ነው። ይሄ ማለት አንድ እናት ወደ ክትትል ስትሄድ ብለድ ግሩፓ ምንድን ነው፣ ኢንኬዝ ኔጌቲቭ ከሆነ ኤ ኔጌቲቭ፣ ቢ ኔጌቲቭ እንደዛ ከሆነ ሾተ ላይ እንዳይኖር የባለቤቷን መመርመር አለበት። ከዛ ውጭ ደግሞ ተላላፊ ነገሮች የጉበት ቫይረሶች ሄፓታይተስ ቢ አለ ወይ፣ ሄፓታይተስ ሲ ከቻልን እናያለን። ቪዲአርኤል ሲፊሊስ አለ ወይ የሚለውን እናያለን። ኤችአይቪ ምርመራ እናደርጋለን። እነዚህን ቶሎ የምንመረምረው ለምንድን ነው? ኢንፌክሽን እንኳን ቢኖር እናትን ቶሎ ይዞ ኢንፌክሽኖች ወደ ልጅ እንዳይሄዱ ሕክምና ለማድረግ ነው። አብዛኛው የጽንስ መቋረጥ ወይም ውርጃ ሊያጋጥም የሚችለው የመጀመሪያ 3 ወር ላይ ስለሆነ እናትን ደም መፍሰስ የተለየ ችግር ካለ ሆስፒታል እንድትመጣ እንናገራለን። በአልትራሳውንድ ግን ከረጢት ብቻ እንዳልሆነ ጽንሱ ቀኑን ጠብቆ እንዳለ ቼክ እናደርጋለን። ኢንኬዝ ደም የመፍሰስ ችግር ካጋጠመ የልብ ምቱን በአልትራሳውንድ አይተን ደህና መሆኑን ጽንሱን ካረጋገጥን በኋላ ፕሮጀስትሮን ሆርሞን ድጋፎች አሉ የሚሰጡ፣ በመርፌም የሚሰጣለ፣ ማህፀን ውስጥ የሚገቡ ታብሌቶች አሉ፣ የሚዋጡ መድኃኒቶችም ሊኖሩ ይችላሉ። ስለዚህ ደም አይነት ምልክት ካየች ግንኙነት አታርጊ፣ ከባድ ስራ ስሪ፣ እረፍት አርጊ፣ እነዚህን ድጋፎቹ ሰጂ ብለን ዘን አልትራሳውንዱን ደግመን ያለውን ነገር እናያለን። አንዳንዴ ሄማቶማ ልናይ እንችላለን። ሪትሮፕላሴንታል እንግዲህ ልጁ ዲታች ሊያደርግ ሊላቀቅም ይችላል። ስለዚህ እረፍት ማድረግን እናትን እንመክራለን። በዚህ ወቅት ማቅለሽለሽ ማስመለሱ በተወሰነ ደረጃ መቀጠሉ አይቀርም። ምክንያቱም ከ8 እስከ 10 ሳምንት ነው እንዲያውም በጣም ፒክ ያደርጋል የምንለው የእርግዝና ማቅለሽለሽና ማስመለስ። ስለዚህ ሃይፐሬሜሲስ ያላቸው እነዚህ ሴቶች ሆስፒታል አልጋ ይዘው መታከማቸው የማይቀር ነው። በዚህ ወቅት ገና ማቅለሽለሽ ማስመለሱ ይኖራል። ብዙ ጊዜ 12-14 ሳምንት ካለፈ በኋላ ነው የሚኖረው። በዚህ ወቅት አመጋገብ ላይ ትንሽ ቶሎ ቶሎ መብላት፣ ትኩስ ነገሮችን ማስወገድ፣ እንደ ቡና፣ እንደ በርበሬ፣ ቅመም ያሉ ጨጓራ ሊከብዱ የሚችሉ ነገሮችን ማስወገድ። ከዛ ውጭ ጠዋት ላይ ሞርኒንግ ሲክነስ የሚባለው ለዛ ነው። እንደ ሐሞት በጣም የሚደበላለቅ ነገር ማቅለሽለሽ ማስመለስ ሊኖር ይችላል። እሱ ይውጣ። አንዳንዴ ሐሞት ሲያስመልሰ ምንድነው በደረቁ ሐሞቱ ሲወጣ ጉሮሯችንን ልጦን ሊያልፍ ይችላል እና እንደዛ ከሆነ ሊወጣ ሲል አካባቢ ውሃ ብትጠጡ ውሃውን በርዞት ሊወጣ ይችላል በጣም። ምክንያቱም ደጋግመን ካስመለስን ጉሮሮ አካባቢ በጣም ማቃጠል ይመጣል። እንደገና የጨጓራ ሕክምና ደግሞ ሌላ ሊሆን ነው። ከዛ ውጭ አመጋገብን ከማስተካከል ውጭ ለነፍሰ ጡር ደግሞ ሴፍ የሆኑ በሐኪም የሚታዘዙ መድኃኒቶች አሉ። በምላስ ስርም የሚያዙ የሚዋጡም አሉ። ከባሰ ግን ሃይፐሬሜሲስ ድረስ ከደረሰ ግን ያው አልጋ መያዝ አለባት፣ አይቪ ፍሉድ መውሰድ አለባት፣ ቢ ኮምፕሌክስ፣ ታያሚን፣ ቫይታሚኖች ሪፕለስ የምናደርገዋለን። ምክንያቱም በጣም ካስመለሰች ከታመመች እስከ ሃይፖካሊሚያ፣ ፖታሲየም ንጥረ ነገሮች ከሰውነቷ ሊጠፉ ሊያጥሩ ይችላሉ። እስከ ሞት ድረስ ሊያደርስ ይችላል። ከባድ ነው። ስለዚህ እችለዋለሁ ብላችሁ ዝም ብላችሁ ቤት አትተኙ። አቅራቢያችሁ ያለ ቦታ ይኬድና ዩሪን አናሊሲስ ተሰርቶ ኬቶኑ እንዴት ነው የሚለው ታይቶ አሁን +3 እንደዛ ከሆነ ሰውነታችሁ ከፍተኛ ረሃብ ላይ ነው ማለት ነው። እሱ በአይቪ ፍሉዶች ተቀጥለው 40% ግሉኮስ እየተደረገ ኢነርጂያችሁ እየተመለሰ ያንን ከባድ ጊዜ ለማሳለፍ እንሞክራለን። የጨጓራ መድኃኒት፣ የማስመለስ መድኃኒቶች በመርፌ ይሰጣሉ። ደህና ስትሆኑ ደግሞ የሚዋጠውን ስትችሉ በሚዋጠው እያደረግን እናያለን። በዚህ ወቅት ገና ነው፣ ሆድ አያስታውቅም። ሆድ ከ12 ሳምንት በኋላ ነው ከፍ እያለ ወደ ላይ ማደግ የሚጀምረው። ስለዚህ የሚያስታውቅ ሆድ አይኖርም። ማቅለሽለሽ ሊኖር ይችላል። ይሄ የሚብስበት ወቅት ነው። እነሱን በእገዛ ማሳለፍ ነው በዚህ ወቅት እና በተለይ እድሜያቸው ከ35 እስከ 40 ዓመት በላይ ለሆኑ ሴቶች የአፈጣጠር ችግሮች ይኖራሉ ብለን ከሰጋን
ፈርስት ትራይሚስተር አናቶሚካል ስካኖች አሉ፣ ኑካል ፎልድ፣ ኑካል ትራንስሉሰንሲ እያልን የሚለኩ። ስለዚህ በዚህ ወቅት ላይ ለዳውን ሲንድረም የሚያሰጋ የተለየ ነገር የለምን ብለን እርሊ አናቶሚካል ስካን ወይም የጥልቀት አልትራሳውንድ አይተን የልጁን ሁኔታዎች በተለይ በዚህ በ12 ሳምንትም እስከ 14 ባለው ሊታዩ ይችላሉ። ፓርት 3 ከ3 እስከ 4 ወር ባለው የእርግዝና ወቅት ምን ይጠበቃል ወይም ከ12 እስከ 16 ሳምንት የሚለውን ነው የምናየው። በዚህ ወቅት ከ12 ሳምንት ጀምሮ ጽንሱ ከፐልቪክ ቦን ከአጥንቱ እየወጣ ስለሚጀምር እኛ ሐኪሞች መንካት እንጀምራለን። ለክትትል ሲመጡ 12 ሳምንት ነው፣ 14 ሳምንት ነው፣ 16 ሳምንት ነው ሳይዙ የሚለው እናውቃለን። ስለዚህ ከዚህ ወር ጀምሮ በሆድ ተደፍቶ መተኛት አይመከርም። ከዛ በፊት ብትተኙ ጽንሱ ላይ ላይደርስበት ይችላል። ስለዚህ 3 ወር ከሆነ በኋላ ግን በሆዳችሁ ተደፍታችሁ እንድትተኙ አንመክርም። በእርግዝና ወቅት የጀመረ ማቅለሽለሽ ማስመለስ እየቀነሰ እንዲመጣ እንጠብቃለን። በዚህ ወቅት ሌላ የምናዘው ነገር የቴታነስ ቫክሲን ነው፣ የመንጋጋ ቆልፍ ክትባት። ይሄንን እናት የምትከተበው ለልጇ ስትል ነው። በተለይ ከወሊድ ጋር በተያያዘ ኒዮናታል ቴታነስ ወይም ልጅ ላይ አራስ ልጅ ላይ የሚከሰት የመንጋጋ ቆልፍ ኒዮናታል ቴታነስ ችግር እንዳይኖር እናት ትከተብለታለች። በአንድ ወር ልዩነት ነው የሚሰጠው። አንድ ከጀመረች በዚህ በወሩ ቲቲቱ ወይም ሁለተኛ ክትባት ይኖራታል ማለት ነው። ልምድ ያላቸው እናቶች ደግሞ በዚህ ወቅት ኪክ መስማት ይጀምራሉ። የመጀመሪያ ሲሆን 18-20 ሳምንት አካባቢ ወደ 5 ወር ሲጠጋ ነው እንቅስቃሴ የሚሰማው። ልምድ ያላቸው ሁለተኛ ሶስተኛ እርግዝና ሲሆን ግን ቀድሞ 14 ሳምንት 16 ሳምንት ሊሰማቸው ይችላል። መጀመሪያ አካባቢ እንዲህ ብር ብር የሚል እንደ ትርት አይነት ነገር ከውስጥ የሚነካ አይነት ስሜት ነው እንጂ የሚሆነው ይሄ ሆድ ውስጥ የሚታየው አይነት እንቅስቃሴ አይኖርም። አንዳንዴ እንዲያውም የፔሪድ አይነት ዲስኮምፈርት፣ መምቾት፣ መንሳት ተሰማኝ ብለው ነው እናቶች የሚገልጹት። ስለዚህ ያቺ ወደ ትርታ አይነት ስሜት ይሆናል። በአልትራሳውንድ ደግሞ ሐኪማችሁ እድገቱን ሊያይ ይችላል። ይሄ ልብስ ላይ የማስታወቅ እድሉ አናሳ ነው። ግን ጅንሶች ከስር የምትቆልፋቸው ካሉ ከእምብርት በታች ሞር ያዝና ጠበቅ ማድረግ ይጀምራል እዛ ቦታ ላይ። ማቅለሽለሹ ከቀነሰ ደግሞ ሐኪማችሁ የሚሰጣችሁን ፕሪናታል ወይም አይረኑ ቢያንስ 27 ሚሊግራም የሆነ ፎሊክ አሲዱ 400 ማይክሮግራም እነዚህን በየቀኑ ብትወስዷቸው ጥሩ ነው። ከቻላችሁ 9 ወር ልጁን እስክትወልዱ ድረስ ሰፕሊመንቱን ብትወስዱ በጣም የተሻለ ይሆናል። ሌላ በዚህ ወቅት ልንሰራ የምንችለው ምንድነው? የማህፀን ጫፍ መቋጠር። ከዚህ በፊት ተከታታይ ውርጃ በተለይ በሰርቫይካል ኢንሰፊሸንሲ በማህፀን ጫፍ መሸከም አለመቻል መድከም ምክንያት 7 ወር 6 ወር 5 ወር 4 ወር እያለ ያለ ቀን ምጥ እየመጣ ውርጃ ለሚያስቸግራቸው ሴቶች በዚህ ወቅት ነው የልጅን ደህንነት ካየን በኋላ ማህፀን ጫፍ በሲልክ እናስራለን ማለት ነው። ከዛ ምጥ ከመምጣቱ በፊት 36 ሳምንት ላይ ያንን እንፈታላታለን። ስለዚህ ማህፀን ጫፍ ላይ ባለ ድክመት ምክንያት ምጥ ያለ ቀን እንዳይመጣና ወደ ውርጃ እንዳይሄድ ማህፀን የማሰር ስራ ብዙ ጊዜ የምንሰራው በዚህ ወቅት ነው። ሌላ በዚህ ወቅት ከዚህ በፊት ያፈጣጠር ችግር ጽንስ ላይ ኮንጀኒታል አኖማሊ ያጋጥሟቸው የሚያካለ ዋናውን አናቶሚካል ስካን 5 ወር ላይ ከ18 እስከ 22 ሳምንት ከመስራታችን በፊት በዚህ ወቅት ላይ ልናይ እንችላለን። ኑካል ትራንስሉሰንሲ፣ ኑካል ፎልድ እያልን ልጅ አንገት ጀርባ የሚታዩ ምርመራዎች አሉ ለዳውን ሲንድረም መጋለጥ አለው የሚለውን። ስለዚህ እነዛን በዲቴል አልትራሳውንድ መስራት፣ ጭንቅላቱ አኒሴፋሊ የለም ወይ፣ በደንብ አጥንቱ ገጥሟል ወይ፣ አከርካሪ አጥንት ላይ ዲፌክት፣ እንደዚህ ቀደም ብለው ሊታዩ የሚችሉ ያፈጣጠር ችግሮችን አልትራሳውንድ ላይ እናያለን። ቀጣይ በፓርት 2 ደግሞ ከ16 እስከ 20 ሳምንት የሚለውን እናያለን። ከዚህ በፊት ያሉትን ፓርቶች ተመልከቷቸው ጥያቄ ካላችሁ